ታላቁ ታላቁ ስህተት ራስህን ደካማ ሰላም እንደምን ቆያችሁ? ውድ የኢትዮ ቲቶር ዩቲዩብ ቻናላችን ቤተሰቦቼ ሰላምታዬ በያላችሁበት ይድረሳችሁ። እንኳን ደህና መጣችሁ ወደ ኢትዮ ቲቶር ዩቲዩብ ቻናል። በዚህ ቻናል የተለያዩ መሰረታዊ የአማርኛና የእንግሊዝኛ ትምህርቶችን ታገኛላችሁ። ለዚህ ቤተሰብ አዲስ ከሆናችሁ ሳብስክራይብ በማድረግ ቤተሰብ በመሆን በየጊዜው የሚለቀቁ መሰረታዊ ትምህርቶችን በቀላሉ ታገኛላችሁ ማለት ነው። ከዚህ በተጨማሪ ደግሞ ከኛ ጋር ማጥናት የምትፈልጉ ተማሪዎች በያላችሁበት ቦታ ሆናችሁ መማር የምትፈልጉ በታች ባስቀመጥንላችሁ ስልክ በኢሞ፣ በዋትስአፕ፣ በቴሌግራም እየደወላችሁ መመዝገብ መጀመር ትችላላችሁ ማለት ነው። እኛ ጋር ብዙ ተማሪዎች እየተማሩ ይገኛሉ። ከነሱ ጋር ተቀላቅላችሁ በግሩፕም እንዲሁም ደግሞ በግልም ማጥናት የምትችሉበትም እድል አመቻችተንላችኋል ማለት ነው። ቤተሰቦቻችን በዚህ መልክ መማር ትችላላችሁ። ዛሬ ደግሞ እንደተለመደው በጣም አስተማሪና አስፈላጊ የሆኑ አባባሎችን እያነበብን የማንበብ ብቃታችን እያሳደግን እንሄዳለን ማለት ነው። ከመጀመሪያው ጀምረን እያንዳንዷን ነገር እያነበብን እየሞከረን እንሄዳለን። እናንተ ደብተርና እስክሪብቶ አዘጋጅታችሁ እየሞከራችሁ ትሄዳላችሁ ማለት ነው። በጣም አሪፍ ኦኬ። ስለዚህ ከመጀመሪያው ጀምረን እያንዳንዷን እያነበብን እየሞከርን ነው የምንሄደው ማለት ነው። ማንበብ ላይ ለምትቸገሩ ተማሪዎች እናንተ ቀደም ብላችሁ ታነባላችሁ። ከዛ እኔ ሳነብ ደግሞ ራሳችሁን እያረማችሁ ትሄዳላችሁ ማለት ነው። ኦኬ። ስለዚህ የመጀመሪያዋ ምን ትላለች? በእናት እና በሀገር በምንም ተአምር አይቀለድም። በጣም አሪፍ አያችሁ። በእናት እና በሀገር በምንም ተአምር አይቀለድም። በጣም አሪፍና አስተማሪ የሆነ ሀሳብ ነው ማለት ነው ቤተሰቦቻችን። ከዚህ በፊትም ሰዎች ሲያወሩ ምናምን ሰምታችሁ ሊሆን ይችላል ማለት ነው። በእናትና በሀገር በምንም ታምር አይቀለድም የሚለውን ሀሳብ ነው ማለት ነው የጻፍነው ቤተሰቦቻችን። ዋናው ቁም ነገራችን እናንተ ቀደም ብላችሁ አንብባችሁ እንደዚች አይነት መልእክት የያዘች ጽሁፍ ብታገኙ በትክክል አንብባችሁ ትርጉሟን ታገኟታላችሁ ወይ የሚለው የመጀመሪያው ጥያቄያችሁ ይሆናል ማለት ነው። በዚህ መልክ እያነበብን የማንበብ ብቃታችን እያዳበርን እንሄዳለን ማለት ነው። ውድ ቤተሰቦቻችን በጣም አሪፍ። አንደኛይቷን ምን ብለናታል? በእናትና በሀገር በምንም ተአምር አይቀለድም የሚል ሀሳብ በዚህ መልክ አንብበናል ማለት ነው ቤተሰቦቻችን። በጣም አሪፍ ኦኬ። አሁን ደግሞ ወደ ሁለተኛ እንሄዳለን። ያው እናንተ ከኔ ቀደም ብላችሁ ታነባላችሁ ትሞክሩና ከዛ ደግሞ እኔ ሳነብ የቱ ጋር እንደተሳሳታችሁ የራሳችሁን እያረማችሁ ትሄዳላችሁ ማለት ነው ውድ ቤተሰቦቻችን። በጣም አሪፍ። አሁን ወደ ሁለተኛ ኦኬ። ሁለተኛይቷ ደግሞ ምን ትላለች ቤተሰቦቻችን? መፍራት ያለብን ነገር ራሱን ፍራቻን ብቻ ነው። አያችሁ፣ አንድ ላይ ስናነብ መፍራት ያለብን ነገር ራሱ ፍራቻን ብቻ ነው። አያችሁ፣ መፍራት ያለብን ነገር ራሱን ፍራቻን ብቻ ነው የሚል ሀሳብ የያዘች ጽሁፍ ናት ማለት ነው ቤተሰቦቻችን። ልክ በዚህ መልክ ካነበባችሁ በትክክል አንብባችኋል ማለት ነው። ከተሳሳታችሁ ደግሞ በየትኛዋ ፊደል ላይ እንደተሳሳታችሁ ስህተታችሁን እያወጣችሁ ለሌላ ጊዜ ለማስተካከል ትሞክራላችሁ ማለት ነው። መፍራት ያለብን ነገር ራሱን ፍራቻን ብቻ ነው ማለት ነው። ሌላ ነገር መፍራት የለብንም፣ ግን ፍርሃት የሚባለውን ነገር ራሱን መፍራት አለብን ማለት ነው። መፍራት ያለብን ነገር ራሱን ፍራቻን ብቻ ነው የሚል ሀሳብ በዚህ መልክ ተመልክተናል ማለት ነው ውድ ቤተሰቦቻችን። በጣም አሪፍ። አሁንም እንቀጥላለን ማለት ነው። ወደ ሶስተኛው ነው የምንሄደው። ያው እናንተ ቀደም ብላችሁ ያነበባችሁ ትሞክሩና ከዛ አንድ ላይ የምናነብ ይሆናል ማለት ነው። ኦኬ። ስለዚህ ሶስተኛይቷ የማይገለን የህይወት ፈተና ጠንካራ
ያደርገናል። በጣም አሪፍ አያችሁ። የማይገለን የህይወት ፈተና ጠንካራ ያደርገናል። በጣም አሪፍ። የማይገለን የህይወት ፈተና ጠንካራ ያደርገናል የሚል ሀሳብ ነው የተመለከትነው ማለት ነው። ውድ ቤተሰቦቻችን ልክ በዚህ መልክ ካነበባችሁ በትክክል አንብባችኋል ማለት ነው። ማለት ብዙ ጊዜ እንዴት ነው የሆነ ነገር ለማንበብ ስንፈልግ መጀመሪያ ሀሳቡን ካላገኘ ነው በትክክል አላነበብ ነው ማለት ነው ቤተሰቦቻችን። በእርግጥ አሁን አንድ ፊደል በትክክል ካልጠራችኋት ያ ትርጉም ላታገኙ ትችላላችሁ ማለት ነው። በአንድ ፊደል ምክንያት እናንተ ማለት የፈለጋችሁትን ወይም ጽሁፉ ማስተላለፍ የፈለገውን መልእክት ልትስቱ ትችላላችሁ ማለት ነው። እያንዳንዷን ፊደል በትክክል ከጠራችሁ ትክክለኛውን ሀሳብ ታገኙታላችሁ ማለት ነው። ውድ ቤተሰቦቻችን በጣም አሪፍ። ኦኬ። ስለዚህ የማይገለን የህይወት ፈተና ጠንካራ ያደርገናል የሚል ሀሳብ አይተናል ማለት ነው ቤተሰቦቻችን። በየትኛውም አይነት ሁኔታ ውስጥ ወይም በየትኛውም አይነት ፈተና ውስጥ ብናልፍ ያ ፈተና አሳልፈን አንድ ቀን ከሱ ትምህርት እናገኛለን ማለት ነው። ስለዚህ ያ ትምህርት ደግሞ እያጠነከረ ይሄዳል ማለት ነው እኛን ማለት ነው ቤተሰቦች። የማይገለን የህይወት ፈተና ጠንካራ ያደርገናል የሚል መልእክት የያዘች ሀሳብ በሶስተኛ ላይ አንብበናታል ማለት ነው ቤተሰቦቻችን። በጣም አሪፍ። አሁን ቀጥታ ወደ አራተኛው እንሄዳለን ቤተሰቦቻችን። በደንብ አድርጋችሁ እየሞከራችሁ እንደሆነ ተስፋ አደርጋለሁ ማለት ነው። እንደዚህ አይነት ነገሮችን በማንበብ ነው የማንበብ ብቃታችሁን የምታሳድጉት ማለት ነው። ስለዚህ ማንበብ ስትጀምሩ የምታነቧቸው አይነት ነገሮች በጣም አጠር ያሉ ነገሮች ላይሆኑ ይችላሉ። ብዙ ጊዜ መጽሐፍ ቅዱስ ለማንበብ ስንፈልግ መጽሐፍቶቹን ለማንበብ ስንፈልግ ረዘም ያሉና ሰፋ ያለው ሀሳቦችን ነው የምናነባው። ስለዚህ እንደዛ አይነት ሀሳቦች ደግሞ ከእንደዚህ አይነት አረፍተ ነገሮች ወይም ከሀሳቦች የተሰበሰቡት ናቸው ማለት ነው። ስለዚህ እነኝን በትክክል ባነበባችሁት ቁጥር ትላልቅ ጽሁፎችን ስታገኙ በቀላሉ ልታነባላችሁ ማለት ነው። በጣም የሚጠቅም ቪዲዮ ነው። በደንብ አድርጋችሁ እንድትሞክሩ አበረታታችኋለሁ። በጣም አሪፍ። አሁን ወደ አራተኛ እንሄዳለን። አራተኛይቷ ደግሞ ታላቁ ስህተት ራስህን ደካማ አድርጎ ማሰብ ነው ይላል። አያችሁ፣ ታላቁ ስህተት ራስህን ደካማ አድርጎ ማሰብ ነው ይላል። አያችሁ ቤተሰቦቻችን፣ በጣም አሪፍ መልእክት የያዘች ሀሳብ ናት ማለት ነው። ቤተሰቦቻችን ታላቁ ስህተት ራስን ደካማ አድርጎ ማሰብ ነው ማለት ነው። ማለት ራሱን ደካማ አድርጎ ወይም የሆነ ነገር ማድረግ እንደማይችል የሚያስብ ሰው መቼም ቢሆን የሆነ ነገር ሊያደርግ አይችልም ማለት ነው። መጀመሪያ አይምሯችን ማሳመን ያለብን ነገር ምንድን ነው? የትኛውም አይነት ገደቦች ሊኖሩ ይችላሉ። እነሱን ገደቦቹን አልፈን የሆነ ነገር ማድረግ እንደምንችል እንደገና ደግሞ ጠንካራ እንደሆንን ነው ራሳችን ማሰብ ያለብን ማለት ነው። እንደዛ ካላሰብነው በጣም ትልቅ ስህተት እንሰራለን ማለት ነው። ታላቁ ስህተት ወይም ትልቁ ስህተት ራስን ደካማ አድርጎ ማሰብ ነው የሚል ሀሳብ በዚህ መልክ ተመልክተናል ማለት ነው ቤተሰቦቻችን። በጣም አሪፍ። በጣም አስተማሪ የሆነ ሀሳብ ናት። ስለዚህ በየትኛውም አጋጣሚ ራሳችን ደካማ አድርገን ማሰብ የለብንም ማለት ያው ባንችልም ከፈጣሪ ጋር ያን ነገር አድርጋለሁ የሚል አይነት አስተሳሰብ ነው እንጂ መያዝ ያለብን ራሳችን ደካማ አድርገን መቁጠር ወይም ማሰብ የለብንም ማለት ነው ቤተሰቦች። በጣም አሪፍ። ኦኬ፣ አሁን ደግሞ ወደ ቀጣይ እንሄዳለን። ወደ አምስተኛ አካባቢ ደርሰናል። አምስተኛ ይቷን እንመለከታለን። እናንተ እንደተለመደው ቀደም ብላችሁ ማንበባችሁን እንዳረሱ ማለት ነው። ኦኬ፣ ለዚህ አምስተኛ ይቷ መልካም ማድረግ ያለብን ለጥቅም ብቻ አይሁን። አያችሁ፣ መልካም ማድረግ ያለብን ለጥቅም ብቻ አይሁን። በጣም አሪፍ። አያችሁ፣ ይሄኛውም በጣም አሪፍ መልእክት የያዘች ሀሳብ ናት ማለት ነው ቤተሰቦች። ያው ስታነቡ በትክክል በዚህ መልክ ካነበባችሁ ሀሳቧን አግኝታችኋል ማለት ነው። የሆነ ቦታ ላይ ደግሞ ከተሳሳታችሁ ወይም አንድ ፊደል ሁለት ፊደል ተሳስታችሁ ከሆነ ሀሳቡ ሌላ ሊመስላችሁ ይችላል። ደጋግማችሁ ማየት ይጠበቅባችኋል ማለት ነው። መልካም
ማድረግ ያለብን ለጥቅም ብቻ አይሁን ማለት ነው ቤተሰቦቻችን። ብዙ ጊዜ አንዳንድ ሰው መልካም ነገር ያደርጋል። መልካም ነገር የሚያደርገው ግን በስተኋላ የራሱን ጥቅም ለማስቀደም ምናምን ብሎ ሊያደርግ ይችላል። ስለዚህ መልካም ማድረግ እንደሱ ሳይሆን እኛ ብንጠቀምም ባንጠቀምም መልካም ማድረግን ማንነታችን ማድረግ አለብን ማለት ነው። መልካም ማድረግ ያለብን ለጥቅም ብቻ አይሁን የሚል ሀሳብ በዚህ መልክ ተመልክተናል ማለት ነው ቤተሰቦቻችን። በጣም አሪፍ። መልካም ማድረግ ያለብን ለጥቅም ብቻ አይሁን፣ አምስተኛይቷ ማለት ነው። ኦኬ አሁን ወደ መጨረሻ አካባቢ እየቀረብን ነው ቤተሰቦቻችን። ስድስተኛይቷን ደግሞ እንመለከታለን። ስድስተኛይቷ ከስህተት መማር እንጂ መድገም የለብንም። ከስህተት መማር እንጂ መድገም የለብንም። በጣም አሪፍና አስተማሪ የሆነ ሀሳብ ነው ማለት ነው። ይሄኛውም ከስህተት መማር እንጂ መድገም የለብንም ማለት ነው። በጣም አሪፋ ማለት የሆነ ስህተት ሰርታችሁ ከተጎዳችሁ በኋላ ያን ስህተት ደጋግማችሁ ላትሳሳቱ መማር ይጠበቅባችኋል እንጂ እዛ ቦታ ላይ ደግማችሁ መገኘት የለባችሁም ማለት ነው። ለምሳሌ በሆነ ምክንያት ላይ ተጎድታችሁ ወይም በሆነ የሰው ምክንያት ተጎድታችሁ ሊሆን ይችላል እና ያን ጉዳት ደግሞ ለማስተካከል ከእርሱ ትምህርት መውሰድ ይጠበቅባችኋል እንጂ ደጋግማችሁ በዛ ቦታ ላይ ወይም ያን ነገር ደጋግማችሁ ማድረግ የለባችሁም ማለት ነው ቤተሰቦቻችን። ከስህተት መማር እንጂ ስህተቱን መድገም የለብንም የሚል ሀሳብ ነው የተመለከትነው ማለት ነው። በጣም አሪፍ። አሁን ወደ መጨረሻው አካባቢ ደርሰናል። የመጨረሻኛይቷን አይተን እንጨርሳለን። ስለዚህ የመጨረሻኛይቷ ምን ትላለች ቤተሰቦች? የሰው ልጅ ሰው ስለሆነ ብቻ ማክበር አለብን። አያችሁ፣ የሰውን ልጅ ሰው ስለሆነ ብቻ ማክበር አለብን የሚል ሀሳብ ነው ማለት ነው ቤተሰቦቻችን። በጣም አሪፍ። የሰው ልጅ ሰው ስለሆነ ብቻ ማክበር አለብን የሚል ሀሳብ አይተናል ማለት ነው። መጨረሻ ላይ የሰው ልጅ ሰው ስለሆነ ብቻ ማክበር አለብን የሚል ሀሳብ አይተናል ማለት ነው ቤተሰቦቻችን። በጣም አሪፍና አስተማሪ ሀሳብ ናት ይችኛዋም ሀሳብ። ብዙ ጊዜ ሰዎችን ስናከብር የሆነ ባክግራውንድ አይተን መሆን የለበትም፣ ወይም የሆነ ነገር አይተን መሆን የለበትም። ስለዚህ ሰው ስለሆነ ብቻ ማክበር ይጠበቅብናል ማለት ነው ቤተሰቦቻችን። በጣም አሪፍ። የሰው ልጅ ሰው ስለሆነ ብቻ ማክበር አለብን የምትሏን ሀሳብ ልክ በዚህ መልክ ካነበባችሁ ትክክለኛ መልእክቷን አግኝታችኋል ማለት ነው። ግን መሀል ላይ አንድ ፊደል ወይም ሁለት ፊደል ከተሳሳታችሁ ትክክለኛ ሀሳቧን ወይም መልእክቷን ላታገኙ ትችላላችሁ ማለት ነው። ስናነብ ብዙ ጊዜ እያንዳንዷን ቃላት እያንዳንዷን ፊደል በትክክል እየጠራን ነው መሞከር ያለብን ማለት ነው ቤተሰቦቻችን። በጣም አሪፍ። ዛሬ በጣም አስፈላጊና አስተማሪ የሆኑ ወደ 7 የሚሆኑ ሀሳቦችን ወይም አባባሎችን በዚህ መልክ ተመልክተናል ማለት ነው ቤተሰቦቻችን። እናንተ ደግሞ በጣም የሚጠቅም ነገር አግኝታችሁ እንደገና ደግሞ የማንበብ ብቃታችሁን እያዳበራችሁ እንደሆነ ተስፋ አደርጋለሁ። ለሌሎቹ ደግሞ ልክ እንደናንተ መማር ለሚፈልጉ ተማሪዎች ሼር ማድረግ እንዳረሱ። ጓደኞቻችሁ ሊሆኑ ይችላሉ፣ ቤተሰቦቻችሁ ሊሆኑ ይችላሉ እና በየትኛውም አጋጣሚ የትምህርት እድል ያላገኙት ወይም ትምህርት ተምሮም ፐርፌክት ለመሆን የሚፈልጉ ተማሪዎችን እያበረታታችሁ እንዲማሩ ማድረግ ትችላላችሁ ማለት ነው። እኛ በጣም በጥቂት በአጭር ወራቶች በአጭር ጊዜያቶች ውስጥ አስተምረናቸው እንዲያነቡና እንዲጽፉ እናደርጋቸዋለን ማለት ነው። ብዙ ተማሪዎች አሉ ከኛ ጋር እየተማሩ ያሉት፣ እንደገና ደግሞ ተምሮም የወጡ ተማሪዎች አሉ። በተለያየ አጋጣሚ በስራ ጉዳይ፣ በቤተሰብ ጉዳይ፣ በተለያየ አጋጣሚ የትምህርት እድል ያላገኙ ተማሪዎች ከኛ ጋር መጥቶ የመማር እድላቸውን የመማር ተስፋቸውን አግኝቶ የወጡ ተማሪዎች አሉ። ልክ እነሱ መማር ለሚፈልጉ ተማሪዎች እናንተ
ይሄኛውን ቪዲዮ ሼር በማድረግ ስልክ ቁጥራችን በመስጠት መጥቶ እንዲማሩ ማበረታታት ማገዝ ትችላላችሁ ማለት ነው። ቤተሰቦቻችን ጥያቄ ካላችሁ መጠየቅ ትችላላችሁ። ከዚህ የበለጠ ደግሞ ኮመንት እያደረጋችሁ ላይክ እያደረጋችሁ ከወጣችሁ እኛ የበለጠ እንድንሰራ ያበረታታናል ማለት ነው። የፈለጋችሁትን ነገር ኮመንት ላይ እየጻፋችሁ ወይም ከዚህ ሀሳብ ራሱ አንዷን በትክክል ኮመንት ላይ እያስቀመጣችሁ ከወጣችሁ እንደገና ደግሞ ላይክ እያደረጋችሁ በሄዳችሁት ቁጥር ቪዲዮአችን ወደ ላይ እየወጣ እንድታይ ያደርጋል ማለት ነው። ቤተሰቦቻችን ጥያቄ ካላችሁ ኮመንት ላይ ማስቀመጥ መጠየቅም ትችላላችሁ ማለት ነው። የዛሬው ቪዲዮ ይህን ይመስላል። ጥሩ ነገር እንዳገኛችሁ እርግጠኛ ነኝ ማለት ነው። በሌላ ቀን እንዲሁም በአስተማሪ ቪዲዮ ይዘንላችሁ እንመለሳለን። እስከዛ ሰላም ቆዩልን። አመሰግናለሁ። መምህር አዲሱ ነበርኩ።